ፍትህ ይስፈን ጠያቂ አለ። አብዮቱ የፈነዳ ወቅት የተወለዱ አብዮት፣ በአዲስ ዓመት የተወለዱት ሴቶች መስከረም፣ ወንዶቹ ዓመትን ገሸሽ አድርገው አዲስ። በዋናው የአብይ ጾም መግቢያ ወር ጾማቸውን ገድፈው ተጸንሰው በወርሃ ነሐሴ የተወለዱ ሴቶች የማርያም ተብለው የሚጠሩ መኖራቸው ለጆሮ ባዳ አይደለም። ምናልባት በለስ የቀናት ሕፃን የአባቷ ስም ስጦታ አሊያም መንገድ ከሆነ የሰኔና ሰኞን መቅጠም ያስናቀ የማርያም ስጦታና የማርያም መንገድ የተባለ ስም ይኖራቸዋል። ታዲያ በአብይ ጾም የሰሩትን ጥፋት በ16ቷ የፍልሰታ ጾም መባቻን በማስመልከት ለማካካስ ይመስላል አሰያየማቸው። እነማን? አባቴ ጠለላውና እናቴ ሺብሬ። እንዴት? ለታናሽ እህቴ ስም አወጣጣቸው። እሷም ስሟን አሳጥራ ራሷን በራሷ የማ ብላ ማስተዋወቅ ይቀናታል። ከቤትም እንደዛ ብሎ መጥራት ከጀመሩ ሰነባብተዋል። የማ የኔን ስም አወጣጥ ተውት። በፊት ክፍል ውስጥ ስሜ ሲጠራ አቤት ከማለት ይልቅ እጄን በማውጣት መኖሬን ለማረጋገጥ ስለምሞክር አጎንብሶ ስም የሚጠራው መምህራችን ብዙ ጊዜ ክፍል ውስጥ እያለው እንደሌለው ቆጥሮኝ ቀሪ አድርጎኛል። ታዲያ ከአባቴ ጋር ከቤታችን በረንዳ ሆነን እያወጋን ባለንበት ነበር ስለ እህቴ የማርያም ስም አወጣጥ የጠየኩት። እኔና እናት በታላቁ የአብይ ጾም ነበር ካልጋ የወደቅነው። ለዚህም ሳይሆን አይቀርም ለጥፋታችን ካሳ ከሆነ ብለን በወርሃ ነሐሴ የተወለደችው እህትን የማርያም ያልናት የማርያም ጠለላው። ታዲያ እኔን ለምን መካሻ አስበው ይሆን አሁን ያለኝን ስም ያወጡልኝ? ወይ አንድ ፊቱን መካሻ ያላሉኝ? አባቴ ስለኔ ስም አወጣጥ እንዲነግረኝ ጠየቅኩት። ይልቅ እሱን ተወት አድርገውና ከቻለው ወደ ጠለላው እናትህ ስሜን እንዴት እንደለወጠችው ላውጋህማ። እኔና እናትህ የምንገናኘው ከሳምንቱ አንዱን ቀን ጠብቀን ነበር። ያቺም ቀን ቅዳሜ ነበረች። የኛ ሰፈር ያለችው አጥር አልባዋ ከመንገድ ዳር ያለችው የመናሹ ጠላ ቤትም ቅዳሜ ነበር የምትወጣው። ታዲያ በዛች ዕለት እናትህ ሺብሬ ከቦታው ላይ ደርሳ ስትጠብቀኝ እኔ አባትህ ቻላቸው ታዲያ ሽክ እንዳልኩ ወደሷ ለመሄድ ከቤታችን ጎን በምትገኘው አጥር አልባዋ ጠላ ቤት በኩል ሳልፍ ደጅ ላይ የሚኮለኮሉት ጓደኞቼ የናን ጠጣ ግብዣ ሲያቀርቡልኝ ትንሽ ለመግደርደር በሞክር በጠላ የሚጨክን አንጀት የለኝምና ወደሷ መሄዴን ትቼ እዛው ሰፈር ውስጥ ቀራለሁ። ሲሸሽ የማታ ማዝናይከር ማደር በተፈታ ሁልገርሽ እውነቱን ሲያድምጪ ወረት ሸምታታ ነው ተለዋጭ ለክሰርተሽ የእጅሽን አትርጪ ረንዴነው ያውሺ እንዴት ወሃላሽ ለካሺ። ታዲያ መሽቶ ስደውልላት ምን ብዬ የውሸት ምክንያት እንደምደረድርላት ሳላውቅ ልክ ስልኩን አንስታ ስትጠይቀኝ ነበር የምላት የሚመጣልኝ። ለምንድን ነው የቀረኸው? ቅድም እኮ የጓደኛ አባት ደከም ብሎ ሕክምና ቦታ ልናደርሳቸው ሄደን ነው። እሺ አንተ ግን ደህና ነህ? በነቀና ለዛው ከገላሽ ሲጠባ ሁሉም ካጠገብ። ታዲያ እንደተለመደው ለሳምንት ተቀጣጥረን ስልኩ ተዘጋ። አይደርስ የለ ቅዳሜ ደርሳ እንደለመድኩት በዛ የጠላ ቤት በኩል እያለፍኩ ሳለው ነበር አንደኛው ይስፈን የተባለ ጓደኛዬ ከበስተኋላ የጠራኝ። ቻለው አንተ ቻለው። ታዲያ ሲጠራኝ ባዶ አስፋልት ላይ ቮልስ የሚነዳ ሹፌር ድንገት ሰው ሲገባበት ፍሬን ሲይዝ በመኪናዋ ሲጢጥ እንደምትለው ነበር ፊቴን ቅጭም አድርጌ ቆምኩት። ቻለውና አንድ ሁለት ብለን ትሄዳለህ? አይ ትንሽ ብርድ ስለነካኝና መድኃኒት ቢጤ ስለጀመርኩ እሱ ጥሩ አይደለም እያልኩት የሌለብኝን የውሸት እያሳልኩ ላሳምነው ሞከርኩ። ታዲያ ጠላ ደም እንጂ ደመኛ አይደል? እህል እኮ ነው።
በዛ ላይ ዣንጥላም ብለው ወደ ውስጥ ብታንቆረቆሮ ፀሐዩን ቀዝቀዝ በረድ ያደርግልሃል ብሎ አሳምኑኝ አንድ ሁለት ማለት ጀመርን። እንዴነው ያውሩሽ እንዴት ማገናሽ ለታሺ እንደምነው ከብሽ ውበትሽ እንዴነው ያውሩሽ እንዴት ማገናሽ ለታሺ እንደምነው ከብሽ ውበትሽ በራይ ሰንገም ያላነሽ ካነዋ ያማረም አይኖር አካል ፈራሽ ነዋ መቼም አብሮ አይቀርም ገሸሽ ይላል ሰውነት ባዳነ በሀሳብ ሲቀረብ በትካዜ ሲጠናበት ችግር አባዜ ሰፈን ይላሉበት ያቅኑ ጊዜ ማታትና ነጋ ሲሰነሰ ደስታ በትካዜ ሲመነዘ ያቃላታል ወባንደበላው። ታዲያ መሽቶ ስደውልላት እሺ ዛሬስ ምን ገጠመ? ባለፈው ሕክምና እንዳደረስናቸው የነገርኩሽ የጓደኛ አባት ቅድም ወደ አንቺ እየመጣው ማረፋቸውን ስሰማ ጊዜ አፈር በበለው። እኔማ ስንቱን አሰብኩ መሰለ። ነፍሲ ማር እንጂ ሌላ ምን ይባላል? ላያስችል አይሰጥም አይደል የሚባለው። እሱ ያመጣውን እሱ ይመልሰው። ያው ውሸቴ ሰምሮልኝ ኩርፊው አሻረና እንደለመድነው ለሳምንት ቅዳሜ ለመገናኘት ቀጠሮ ስታሲዘኝ ችግሩ የገባኝ አባት ጠላው በማይወጣበት ከሳምንቱ አንዱን ቀን መርጬ ሮብ እንዲሆን አሳመንኳት። ጉድና ጅራት ከወደ ኋላ ነው እንዲሉ የቀጠሯችን ቀን ቦታዬ ላይ ቀደም ብዬ ብገኝም እሷ በተሯ የውሃ ሽታ ሆነችብኝ። በጠብቃት ቀረችብኝ። የሚይዘውን የሚጨብጠውን እንዳጣው ነበር ወደ ቤት ተመልሼ በቁጣ ደወልኩላት። ታዲያ ገና ስልኩን ከማንሳቷ የኛ ሰፈር ቅዳሜ የእናንተ ሰፈር ደግሞ ሮብ ነው ማለት ነው የሚወጣው? ለዛ ነው የቀረሽው? ምኑ ጣላው? ከዚህ በኋላ ነበር እናትህ የሁለቱን ሳምንታት ቅዳሜ የመቅረቴ ምክንያት የተገለጠላትና እስከዛሬ ስም ሆኖ የቀረውን ጠለላው የሚል ስም ያወጣችልኝ። ጋሽ ጠለላው፣ አንቱ ጠለላው። ከቤት ውስጥ ሆና ትጣራለች እናቴ። አንተ ቦርቆታ አባቴ የለም እንዴ? ዛሬ ሰንበትም አይደል? የጋሽ ይስፈን ልጅ ከጣቢያ ከመውጣቱ በፊት ሄደን እንጠይቀው እንጂ። ታዲያ የጋሽ ይስፈን ልጅ ጤና ጣቢያ ሳይሆን ፖሊስ ጣቢያ ነው ያለው። ምክንያቱ ደግሞ የአባቴ ጓደኛ የሆኑት ጋሽ ይስፈን እንዲገጥምላቸው ይሁን አሊያም ጽኑ የፍትህ ፍላጎት ይኖሯቸው እንጃ። ወዳይ ዘመድ አንቱ ሰውዬ ኋላ ተው እያላቸው በቀደመው መንግስት ጊዜ ልጃቸውን ፍትህ ብሎ ሰይሞት በዚህኛው ዘመን መንግስት ትንሽ ኮሽታ በተፈጠረ ቁጥር ፍትህ ይስፈን በሚለው የመታወቂያ ስሙ ምክንያት ይኸው ልጃቸው ያልጎበኘው ጣቢያ የለም። እንኳንም ስሜ ቦርቆታ ሆነ። ፍትህ ይስፈን፣ ፍትህ ይስፈን። ጠያቂ አለ። እንኳን ወዳጅ ጊዜ ቢታዞራ እንኳን ወዳጅ ጊዜ ቢታዞራ እንኳን ወዳጅ ጊዜ ቢታዞራ እንኳን ወዳጅ ጊዜ ቢታዞራ እንኳን ወዳጅ ጊዜ ቢታዞራ